ሰበር ዜና ዛሬ ግንቦት 20 2018 ዓ.ም ከንጋት ጀምሮ በወሎ ቤት አምራ እንጃፋት አቡነ ዮሴፍ ተራራ ግድም ላይ በተደረገ ተጋድሎ አንድ ከፍተኛ ወታደራዊ አዛዥን ጨምሮ በርካታ ወታደሮች እጅ ከፈንጅ ሲማረኩ ከአንድ ሬጅመንት በላይ የጠላት ኃይል ሙሉ በሙሉ ማለቁ ተሰምቷል። ዛሬ ግንቦት 20 ከንጋት ጀምሮ እየተደረገ በሚገኘው ተጋድሎ 2 ዶሽቃ፣ 1 ሞርተር እንዲሁም ብሬንና ስናይፐሮችን ጨምሮ በርካታ ቁጥር ያለው ክላሽንኮቭ መሳሪያ በፋኖ ቁጥጥር ስር ውሏል። አፈ ታሪክና ሃይማኖታዊ መዛግብቶች እንደሚገልጹት አንድ አቡነ ዮሴፍ የተባሉ ጻዲቅ የሰው ልጅ ማለትም አርሶ አደሩንና በዱር በገደሉ የሚገኙ አውሬዎችን ሰብስበውና በግራ በቀኝ ቁጭ አድርገው አስታርቀውበታል በሚባለው በዚህ የእንጃፋት ቀጠና ዛሬ ከአውሬ የከፋ ግብር ያላቸው የአብይ አህመድ ወታደሮች ግብዓተ መሬታቸው ተፈጽሟል። ወሎ ቤት አማራ እንጃፋት ሌላኛው የብልጽግና ስብራትም። መረጃውን በዝርዝር አጠናቅረነዋል፣ ታደምጡታላችሁ። በሌላኛው መረጃችን አማራዊ የአሸናፊነት ስነልቦናን ተላብሰው በድል ጎዳና እየተራመዱ የሚገኙት የሜጀር ጀነራል ውባንታ ባተ ልጆች በደብረ ታቦር ዙሪያ ከቆሌ እስከ ተንሸራታች ከኮካ እስከ አለም ሳጋም እንዲሁም ከአርማ እስከ ኮሶ ማርያም በወሰዱት እርምጃ የብልጽግናን ሰራዊት ዶግ አመድ በማድረግ አንጸባራቂ ድል ተቀዳጁም። በደፈጣ ውጊያ ተጀምሮ ወደ ከባድ የጨበጣ ውጊያ በተሸጋገረው በዚህ ከባድ አውደ ውጊያም አገዛዙ የላከው የጥፋት ኃይል በፋኖ የብረት ምት ተመትቶ ሞራሉ ተገፎ አከርካሪው ተሰብሮና መቋቋም አቅቶት ለአንዴና ለመጨረሻ ጊዜ ተሽመድምዶ ወድቋል። መረጃውን አጠናቅረነዋል። በሌላኛው መረጃችን የአማራ ፋኖ ብሔራዊ ንቅናቄ የጥላት ብልጽግና ቡድን የአማራን እልቂት ለማራዘም በምርጫ ስም የሚሰራውን የሴራ ድራማ ለማክሸፍና የህዝቡን ደህንነት ለማስጠበቅ ከነገ አርብ ግንቦት 21 2018 ዓ.ም ጀምሮ ለተከታታይ 5 ቀናት ሁሉንም ዋና ዋና መንገዶች ለተሽከርካሪ ዝግ ማድረጉን አስታውቋል። አገዛዙ የህዝብን ደም እየገበረ ዓለም አቀፉን ማህበረሰብ ለማታለል የሚያደርገውን የሽንገላ እንቅስቃሴ በቁርጠኝነት የገታው የአማራ ፋኖ የጠላት ጦር መሳሪያዎች በንጹሃን ላይ ጥቃት እንዳያደርሱ ወሳኝ የደህንነት መመሪያ አስተላልፏል። መረጃውን አጠናቅረነዋል። ጤና ይስጥልኝ አድማጭ ተመልካቾቻችን፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። ከጣቢያችን እነዚህንና ሌሎች የዛሬ ግንቦት 20 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን ስናልፍ በወሎ ቤት አማራ ላስታ ግንባር እንጃፋት አቡነ ዮሴፍ ተራራ ገደም ላይ ዛሬ ግንቦት 20 ከንጋት ጀምሮ እየተደረገ በሚገኘው ተጋድሎ የጠላት ኃይል ከእግር ጠፍሮ እስከ ራስ ጸጉሩ ከባድ ኪሳራን ተከናንቧል። በወሎ ቤት አማራ ላስታ ግንባር እንጃፋት አካባቢ በተደረገው በዚህ ተጋድሎ የጠላት ኃይል ለምድር ለሰማይ የከበደ ኪሳራ ነው የተከናነበው። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ የምኒልክ ዕዝ አርበኞች ዛሬ ከንጋት ጀምሮ አስደማሚ ጀብድ በመፈጸም በድል ተንበሽብሸዋል። ኃያላኑ የምኒልክ ዕዝ አርበኞች ያን መራር ክንዳቸውን በአዲስ መልኩ በጠላት ላይ ያሳረፉ አርፍደዋል። የላስታ ግዳንና እንጃፋት ተራራዎች በጠላት ዋይታና ጩኸት ተሞልተዋል። ከከባድ መሳሪያ ጀምሮ እስከ ቡድን መሳሪያዎች በፋኖ ቁጥጥር ስር በዋሉበት በዚህ ተጋድሎ የጠላት ከፍተኛ አዛዦችም እጃቸውን ወደ ላይ ሰቅለው ተማርከዋል። በዚህ ግንባር መማረክ ለጠላት ወርቃማው ድል ቢሆንም ነገር ግን ብዙዎች ሳያገኙት የአፈር ሲሳይ ሆነው ቀርተዋል። ከንጋት ጀምሮ በወሎ ላስታ ግንባር እንጃፋትና ግዳን ዙሪያም ምድር ቃጤ ሆናለች። ወገን በምርኮ ተንበሽብሿል። ጠላት የሚይዘው የሚጨብጠው አጥቶ በአፈሙዝ አለንጋ እየተሞሸለቀ ነው። በወሎ ቤት አማራ ተራሮች ላይ የጠላት ኃይል የዋይታና የሽንፈት ጩኸት በሚያስተጋባበት በዚህ ሰዓት ኃያላኑ የምኒልክ ዕዝ አርበኞች መራር ክንዳቸውን በጠላት ላይ በማሳረፍ ዳግም አሸናፊነታቸውን አረጋግጠዋል። ጠላት በቁጥር የሚበልጥ የጦር ኃይል ይዞ ቢሰለፍም ሺህ ፈሳም አንድ ጎማ አይነፋም ነውና ነገሩ በፋኖ የብረት ክንድ ተመትቶ መቋቋም አቅቶት ለምድር ለሰማይ የከበደ ሽንፈትን ተከናንበዋል። ዛሬ ግንቦት 20 ከንጋት ጀምሮ እየተደረገ በሚገኘው በዚህ ተጋድሎ እስካሁን በውል የታወቀ 2 ዶሽቃ፣ 1 ሞርተር እንዲሁም በርካታ ስናይፐርና ብሬኖች በፋኖ ቁጥጥር ስር ውለዋል። እንዲሁም ተሽከርካሪዎችም ዶግ አመድ ተደርገዋል። በተጋድሎ አንድ ከፍተኛ ወታደራዊ አዛዥን ጨምሮ በርካታ ወታደሮች እጅ ከፈንጅ ሲማረኩ ከአንድ ሬጅመንት በላይ ጠላት ኃይል ሙሉ በሙሉ ተደምስሷል።
በኢትዮጵያ ከራስ ዳሽንና ከቱሉ ዲምቱ በመቀጠል በከፍታው ሶስተኛ ደረጃ ላይ የተቀመጠውና ከላሊበላ በስተሰሜን ምስራቅ በ60 ኪሎ ሜትር ርቀት ላይ የሚገኘው የአቡነ ዮሴፍ ተራራና አካባቢው ዛሬ ጀግኖቹን በድል ሞሽሮ አርፍዷል። በዚህ አካባቢ አፈታሪክና ሃይማኖታዊ መዛግብቶች እንደሚያስረዱት አንድ አቡነ ዮሴፍ የተባሉ ጻዲቅ የሰው ልጅን ማለትም አርሶ አደሩንና በዱር በገደሉ ለሚገኙ አውሬዎችን ሰብስበውና በግራ በቀኝ ቁጭ አድርገው እንዳስታረቁበት ይነገራል። በተለይ ዝንጀሮዎች የአርሶ አደሩን አዝመራ እንዳይነኩ፣ አርሶ አደሮችም አዝመራውን ካዘመሩ በኋላ ቃርሚያውን እንዳይሰበስቡና ለዝንጀሮዎች እንዲተውላቸው ስምምነት ባደረሱበት በዚህ እንጃፋትና አካባቢው ላይ ዛሬ ከአውሬ ከፋ ግብር ያላቸው አብይ አህመድ ወታደሮች ግብዓተ መሬታቸው ተፈጽሟል። ተጋድሎ እንደቀጠለ ነው። ዝርዝር መረጃዎችን እኛም እየተከታተልን ወደ እናንተ የምናደርሳችሁ ይሆናል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። አማራዊ የአሸናፊነት ስነ ልቦናን ተላብሰው በድል ጎዳና እየተራመዱ የሚገኙት የሜጀር ጀነራል ውባንታ ባተ ልጆች በደብረ ታቦር ዙሪያ ከቆሌ እስከ ተንሸራታች ከኮካ እስከ አለምሳጋም እንዲሁም ከአርማ እስከ ኮሶ ማርያም በወሰዱት እርምጃ የብልጽግናን ሰራዊት ዶግ አመድ በማድረግ አንጸባራቂ ድል ተቀዳጁም። አሸናፊነትን በደማቸው የጻፉት የሜጀር ጀነራል ውባንታ ባተ ልጆች በተጋድሎው ጥላትን አሽመርምረው የፋኖን ምቃቅም በተግባር አሳይተዋል። ትናንት ግንቦት 19 2018 ዓ.ም መነሻውን ደብረ ታቦር ከተማ አድርጎ ወደ ወረታ የምርጫ ቅስቀሳ ለማድረግ እንቅስቃሴ የጀመረው ያገዛዙ ሰራዊት በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር አካል በሆነው በአሳምነው ብርጌድ አርበኞች ከባድ እርምጃ ተወስዶበታል። በደብረ ታቦር ዙሪያ ቆላይ በተባለ ስፍራ ትናንት ማለዳ በከባድ የደፈጣ ውጊያ የተጀመረው ተጋድሎ በደቂቃዎች ልዩነት ወደ መደበኛ በመቀየር እስከ አመሻሽ ድረስ ከፍተኛ የጨበጣ ውጊያ ሲካሄድ ውሏል። ከቆላይ እስከ ተንሸራታች፣ ከኮካ እስከ አለምሳጋ እንዲሁም ከአርሴማ እስከ ኮሶ ማርያም በተዘረጋ በዚህ ሰፊ አውደ ግንባር የክንዳቸው ኃይል የማይገታው የውባንታ ባተ ልጆች ጥላትን እያሳደዱ አድቅቀውታል። የአገዛዙ ሰራዊት ሞራል እንዲሰበር አከርካሪው እንዲመታና እንዳይነሳው ነው መደምሰሱን ነው ለማረጋገጥ የቻል ነው። በደፈጣ ውጊያ ተጀምሮ ወደ ከባድ የጨበጣ ውጊያ በተሸጋገረው በዚህ ከባድ አውደ ውጊያም አገዛዙ የላከው የጥፋት ኃይል በፋኖ የብረት ክንድ ተመትቶ ሞራሉ ተገፎ አከርካሪው ተሰብሮና መቋቋም አቅቶት ለአንዴና ለመጨረሻ ጊዜ ተሽመድምዶ ወድቋል። የሜጀር ጀነራል ውባንታ ባተ ልጆች አማራዊ የአሸናፊነት ስነ ልቦናን ተላብሰው የጠላትን ኃይል ዶግ አመድ በማድረግ ይዞታቸውን እያሰፉ ይገኛሉ። የፋኖ የብረት ምት በጠላት ላይ ሲያርፍ ወገን በጀግንነቱ ሲኮራ፣ ጠላት ግን በሽንፈት አንገቱን ደፍቶና አከርካሪው ተሰብሮ ይገኛል። ይህ ታሪካዊ ድል አገዛዙ በፕሮፓጋንዳ ከሚገነባው የውሸት ትረካ በላይ መሬት ላይ ያለው መራር የሽንፈት እውነታ መሆኑን ቁልጭ አድርጎ አሳይተዋል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአማራ ፋኖ ብሔራዊ ንቅናቄ የጥላት ብልጽግና ቡድን የአማራን እልቂት ለማራዘም በምርጫ ስም የሚሰራውን የሴራ ድራማ ለማክሸፍና የህዝቡን ደህንነት ለማስጠበቅ ከነገ አርብ ግንቦት 21 ቀን ጀምሮ ለተከታታይ 5 ቀናት ሁሉንም ዋና ዋና መንገዶች ለተሽከርካሪ ዝግ ማድረጉን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ የብልጽግናው አገዛዝ ከ3 ዓመታት በላይ ጦርነት እያካሄደ በሚገኝበት አማራ ክልል ላይ ሊጭን የሞከረውን የምርጫ ድራማ ለማክሸፍና የህዝቡን ደህንነት ለመጠበቅ ታሪካዊና ወሳኝ የደህንነት መመሪያ አስተላልፏል። አገዛዙ የህዝቡን ደም እየገበረ ዓለም አቀፉ ማህበረሰብን ለማታለል የሚያደርገውን የሽንገላ እንቅስቃሴ ለመግታት ፋኖ ከአርብ ግንቦት 21 2018 ዓ.ም ጀምሮ ለተከታታይ 5 ቀናት ሁሉም መንገዶች ዝግ ይሆናሉ ብሏል። የብልጽግናው አገዛዝ በአማራ ክልል እያካሄደ ያለውን የህዝብ ጭፍጨፋን ተከትሎም የህዝብን ደህንነት ለማስጠበቅና የጠላትን እንቅስቃሴ ለመግታት ወሳኝ ሆኖ በመገኘቱ ነው መመሪያው የተላለፈው ተብሏል። አገዛዙ ባልተረጋጋ ሁኔታ በጦርነትና በሰላማዊ ሰዎች እልቂት ውስጥ ሆኖ ሊያካሄድ ያቀደውን ምርጫ ምንም አይነት ህጋዊነት የሌለው የፕሮፓጋንዳ ትርኢት ነው። ፋኖ ይህንን የህዝብን ሞት የሚጠይቅ የጥፋት መንገድ በተግባር እያከሸፈ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ ትናንት ግንቦት 19 2018 ዓ.ም አመሻሹን በወጣው መግለጫ እንዳመላከተው አገዛዙ በክልሉ ነባራዊ ሁኔታዎች የምርጫ ሂደት ለማከናወን የሚያስችል አቅምና ህጋዊ መሰረት የሌለው ቢሆንም የዓለም አቀፉን ማህበረሰብ ለማታለልና የራሱን ይዞታ ለማስፋት የውጊያ ግንባሮችን በመክፈት ላይ ይገኛል። በዚህም በበርካታ የክልሉ አካባቢዎች የጦርነቱን መጠናከርን ተከትሎ የጠላት ኃይል ሲቪሊያኖችን እንደ ውጊያ ስልት በመጠቀምና ጅምላ ጨራሽ መሳሪያዎችን በየቦታው በመተኮስ በንጹሃን ላይ ከፍተኛ ጉዳት እያደረሰ መሆኑንም የአማራ ፋኖ ብሔራዊ ንቅናቄ አስታውቋል።
ድርጅቱም የህዝቡን ደህንነት ቅድሚያ በመስጠት ከነገ አርብ ግንቦት 21 2018 ዓ.ም ጀምሮ ለተከታታይ 5 ቀናት ከአምቡላንስ በስተቀር ሁሉም መንገዶች ለተሽከርካሪ ዝግ መሆናቸውን አስታውቋል። ንቅናቄው አክሎም መላው የአማራ ህዝብ በእነዚህ 5 ቀናት ውስጥ መደበኛ እንቅስቃሴውን በመገደብና ከፍተኛ ጥንቃቄ በማድረግ ከፋኖ የትግል ጎን እንዲቆም ጥሪውን አስተላልፈዋል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። የ1447ኛው የኢድ አል አድሃ አረፋ በዓል ፋኖ በተቆጣጠራቸው ቀጠናዎች በደመቀና በሰላማዊ ሁኔታ ተከብረዋል። ጀግናው የህዝብ ልጅ ፋኖ ከአደባባይ የሶላት ስነ ስርዓት ጀምሮ በዓሉ በሰላም ተከብሮ እንዲውል ባደረገው የክብር እጀባና ጥብቅ ጥበቃ የጥላት የሴራ ፖለቲካን በማምከን ከሙስሊሙ ማህበረሰብ ጋር ያለውን የማይበጠስ የህልውና ጥምረት በድጋሚ አረጋግጧል። የብልጽግናው አገዛዝ ኢትዮጵያን በውድቀት ማጥ ውስጥ በከተተበትና ከአማራ ህዝብ ጋር እያደረገ ባለው ጦርነት ሁሉም ነገር ወደ ጦር ግንባር በሚል ባወጀበት በዚህ ወቅት ፋኖ የህዝቡን ሃይማኖታዊ በዓላትን በክብርና በሰላም አሳልፈዋል። ትናንት ግንቦት 19 2018 ዓ.ም ተከብሮ በዋለው የአረፋ በዓል የጧት የሶላት ስነ ስርዓት በአደባባይ ሲከናወን የፋኖ አባላት በቦታው ተገኝተው በከፍተኛ ዲስፕሊንና ወታደራዊ ዝግጅት የህዝቡን ደህንነት ሲጠብቁ መቆየታቸውን መረብ ሚዲያ ካሰባሰበው መረጃ ተመልክቷል። ሃይማኖታዊ ስነ ስርዓቱን ለማደናቀፍ የጥላትን ኃይል ትንኮሳ እንዳይፈጽም በመከላከል በዓሉ በሰላም እንዲጠናቀቅ ፋኖ ያደረገው የክብር እጀባና ክትትል በህዝቡ ዘንድ ከፍተኛ አድናቆትና ፍቅርን አትርፏል። ጀግናው ፋኖ በዓሉ በሰላም በድምቀት ተከብሮ እንዲውል ያደረገው የጥበቃ ስራም የጥላትን ኃይል ተስፋ ያስቆረጠና ለህዝቡ የላቀ መተማመንን የሰጠ ትልቅ አጋጣሚ ነው። የአማራን ህዝብ ህልውና በማረጋገጥ ከብልጽግና አገዛዝ ክሽፈት መዳፍ ስር ኢትዮጵያ ለመታደግ የህልውና ትግል ዓላማ ላይ ብቻ የቆመ ኃይል መሆኑን በድጋሚ አሳይቷል። ፋኖ ከማንኛውም ሃይማኖታዊ አድሎ የጸዳ ሁሉንም እምነቶች በኩል ዓይን የሚመለከት ህዝባዊ ሰራዊት ነው ሲሉ መረብ ሚዲያ ያነጋገራቸው የእስልምና እምነት ሊቃውንቶች ምስክርነታቸውንም ሰጥተዋል። በተለይም በሙስሊሙ ማህበረሰብና በፋኖ መካከል ያለው ጥብቅ ቁርኝት የነጻነት ትግሉ የጋራ መሆኑን ያረጋገጠ ነው ሲሉ ሊቃውንቱ አክለው ገልጸዋል። ፋኖ ለሙስሊሙ ህዝብ የሚያሳየው ጥልቅ አክብሮትና ልዩ ጥበቃ የብልጽግናን የሃይማኖት ልዩነትን በመፍጠር የመከፋፈል ሴራን ሙሉ በሙሉ ያመከነ መሆኑንም ጣቢያችን መረብ ሚዲያ ያነጋገራቸው የበዓሉ ታዳሚዎች ገልጸዋል። የአማራ ህዝብን ህልውና ማስከበርና ፍትህ ማስፈን እንዲሁም ኢትዮጵያን አሁን ካለችበት አዘቅት መታደግ ቀዳሚና ብቸኛ አጀንዳው የሆነው የአማራ ፋኖ በዓሉ ያለምንም ጸጥታ ችግር ተከብሮ እንዲውል ባደረገው ስራ በህዝበ ሙስሊሙ ማህበረሰብና በመላው ነጻነት ናፋቂ አማራውያን እንዲሁም ሀገር ወዳድ ኢትዮጵያውያን አድናቆትና ልዩ ክብር እንዲሰጠው አድርጎታል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የብልጽግናው ስርዓት በየቀኑ መፈራረሱን ቀጥሏል። በወሎ ቤተ አማራ ቀጠና አልብኮ ወረዳ ካሉ አድማ ብተና የ26ኛ ሻለቃ አባል የነበሩ 4 የአድማ ብተና አባላት ከ105ኛ ኮማንዶ ክፍለ ጦር አንድ አባል ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 104ኛ ኮር 25ኛ ክፍለ ጦርን ተቀላቅለዋል። ወታደሮቹ አገዛዝ ስርዓቱ በአማራ ህዝብ ላይ የሚፈጽመው ማንነት ተኮር ጭፍጨፋን በመቃወምና ለዚህ ስርዓት ተባባሪ አንሆንም በሚል ፋኖን መቀላቀላቸውን ገልጸው ከአሁን በኋላ ከፋኖ ጎን ሆነን ህዝባችንን እንክሳለን ሲሉ ቃል ገብተዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በኢትዮጵያ በሚቀጥለው ሳምንት የሚካሄደው ምርጫን አስመልክቶ የፈረንሳዩ ዜና ወኪል ኤኤፍፒ ባቀረበው ሰፊ ዘገባ የተቃዋሚ ፓርቲ አመራሮች ምርጫው አሳማኝና ፍትሐዊ አለመሆኑን በመግለጽ ላይ መሆናቸውን ጠቅሷል። የኢህአፓ ዋና ጸሐፊ ምስጢረ ስላሴ የምርጫ ሂደቱ ከቀድሞዎች በከፋ ሁኔታ በታፈነ መሆኑን፣ አባሎቻቸው ላይ ጥቃት እየተፈጸመ መሆኑን ሲያስረዱ የ11 ፓርቲዎች ጥምረት ሊቀመንበር ፕሮፌሰር መራራ ጉዲና በበኩላቸው ሂደቱ አገዛዙ በየ5 ዓመቱ እንደሚመረጥ ለዓለም አቀፉ ማህበረሰብ ለማሳየት ብቻ የሚካሄድ ስነ ስርዓት ነው በማለት አጣጥለውታል። ፈረንሳዩ ዜና ወኪል አገልግሎት የሆነው ኤኤፍፒ በሚቀጥለው ሳምንት በኢትዮጵያ የሚካሄደው ምርጫን አስመልክቶ ሰፋ ያለ ዘገባ አጠናቅሯል። በዚህ ዘገባ ካነጋገራቸው ውስጥ የኢህአፓ ዋና ጸሐፊ ምስጢረ ስላሴ ታምራት አንዷ ናት። ምስጢረ ስላሴ ስትናገር ይህ ምርጫ ከዚህ ቀደም ከነበሩት በሙሉ የከፋ ነው ያለች ሲሆን አባሎቻቸው አካላዊ ጥቃትና የዘፈቀደ እስር እየተፈጸመባቸው መሆኑን አስረድታለችም። እንዲሁም ገለልተኛ ሚዲያዎች ጭቆና ውስጥ እንደሚገኙ ገልጻ ምርጫ ክልሎቻችን ለመድረስ ፈተናም አጋጥሞናል ብላለች። በገዢው ፓርቲ ደጋፊዎችና በማህበራዊ ሚዲያ የጥላቻና የተዛባ መረጃ ዘመቻዎች ተከፍተውብናል በማለትም አስረድታለች። ይህ በእንዲህ እንዳለም የ11 ፓርቲዎችን ያቀፈው የተቃዋሚዎች ጥምረት ሊቀመንበር የሆኑት ፕሮፌሰር መራራ ጉዲና በበኩላቸው በእንዲህ አይነት ሁኔታዎች ውስጥ ምርጫ ማካሄድ ለዓለም አቀፉ ማህበረሰብ በየ5 ዓመቱ መንግስት እንደሚመረጥ የማሳየት ስነ ስርዓት ነው በማለት አስቻይ ሁኔታዎች አለመኖራቸውን ገልጸዋል። የተከበራቸው አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን።
በደቡብ አፍሪካ 5 ኢትዮጵያውያንን በማገት ተጠርጥረው የታሰሩ 2 ኢትዮጵያውያን ፍርድ ቤት ቀረቡ። የ22 ዓመቱ ምስጋኑ ጌታቸውና የ18 ዓመቱ ተሻለ ቱምቦ 5 ኢትዮጵያውያንን አግተው የማስለቀቂያ ገንዘብ በመጠየቅ ተጠርጥረው መታሰራቸውን ባለፈው ሳምንት ተገልጾ ነበር። እነዚህ ኢትዮጵያውያን ለሰኞ ዕለት መቀጠራቸውም ተዘግቦ ነበረ። በመሆኑም ተጠርጣሪዎች ትናንት በስቲያ ፍርድ ቤት መቅረባቸው ተገልጿል። ፖሊስ ለፍርድ ቤት በሰጠው ማብራሪያ ዕድሜያቸው 18 እስከ 20 የሚሆናቸውን 5 ኢትዮጵያውያን በማገት ቤታቸው ውስጥ ቆልፈው ማስቀመጣቸው ተገልጿል። ጨምሮም ወጣቶቹን ጊያኔ በተሰኘ አካባቢ ላይ በግዳጅ መኪና ላይ ጭነው ወደ ቤታቸው መውሰዳቸውንና 12 ቀናት ያህል በእገታ ማስቀመጣቸውን አስረድቷል። ታጋቾቹን ለማስለቀቅ ባደረገው ዘመቻ በተጠርጣሪዎቹ ግቢ ውስጥ ህገወጥ ዕቃዎችን ለመያዝ መቻሉን ገልጾ በዚህም ክስ መስርቶባቸዋል። ተጠርጣሪዎቹ ፍርድ ቤት በቀረቡበት ወቅት እንግሊዝኛ ቋንቋን ብዛም ባለመቻላቸው ከችሎቱ ጋር መግባባት ተስኗቸዋል። በመሆኑም ፍርድ ቤቱ በሚቀጥለው ቀጠሮ አስተርጓሚ እንዲቀርብ ትዕዛዝ ሰጥቶ መዝገቡን ለሚቀጥለው ሳምንት ማለትም ጁን 4 ቀጥሯል። ወደ ሌላኛው መረጃችን እናልፋለን። ሂውማን ራይትስ ዎች ከመጋቢት እስከ መስከረም 2025 ድረስ በኮሎምቢያ ቅጥረኛ ወታደሮች ቃለ ምልልስ በማድረግና በማህበራዊ ትስስር ገጾች ላይ የተለጠፉ ምስሎችን በመተንተን ቁልፍ ቦታዎችና መሳሪያዎችን በመለየት አንድ ጥናት ይዞ ወጥቷል። የኮሎምቢያ ቅጥረኛ ወታደሮች በዩናይትድ አረብ ኤሚሬትስ መቀመጫ ባደረገ ኩባንያ ተቀጥረው በኤሚሬትስ ወታደራዊ ጣቢያዎች በኩል ተሸጋግረው በሱዳን ውስጥ ግፍና ስቃይ፣ አሰቃቂ ወንጀሎችን የፈጸመውን የፈጥኖ ድራሽ ኃይል ለመደገፍ ተሰማርተዋል ሲል ነው ሂውማን ራይትስ ዎች በጥናቱ ያረጋገጠው። ሂውማን ራይትስ ዎች ዩናይትድ አረብ ኤሚሬትስ በሱዳን ጦርነት ወንጀሎችን ፈጽሟል ተብሎ የሚከሰሰውን ፈጥኖ ድራሽ ኃይል እየደገፈች ስለመሆኑም ተጨማሪ መረጃ ይዞ ወጥቷል። ዩናይትድ አረብ ኤሚሬትስ ግን በግዛቷ ላይ የውጭ ተዋጊዎችን በመቅጠርና ስልጠና በመስጠት የሚነሱባትን ክሶች አስተባብላለች። ዩናይትድ አረብ ኤሚሬትስ ግዛቷን ሱዳንን ጨምሮ ለየትኛውም ግጭት ውጭ ተዋጊዎችን ለመቅጠር፣ ስልጠና ለመስጠት፣ በገንዘብ ለመደገፍ ወይም ለመሸጋገሪያነት እንዲጠቀሙ አትፈቅድም ሲል የአገሪቱ የውጭ ጉዳይ ሚኒስቴር አስተባብለዋል። የሂውማን ራይትስ ዎች ምርመራ እንደ አውሮፓውያን አቆጣጠር ከመጋቢት እስከ መስከረም 2025 ድረስ ከኮሎምቢያ ቅጥረኛ ወታደሮች ቃለ ምልልስ በማድረግና በማህበራዊ ትስስር ገጾች ላይ የተለጠፉ ምስሎችን በመተንተን ቁልፍ ቦታዎችንና መሳሪያዎችን በመለየት ነው ጥናቱን ያወጣው። የሱዳን ጦርነት የተቀሰቀሰው በፈጥኖ ድራሽ ኃይሉና በሱዳን ጦር መካከል ውጥረቱ ካገረሸ በኋላ በሚያዝያ አጋማሽ 2023 ነው። ከዚህን ጊዜ ጀምሮ 150 ሺህ በላይ ሰዎች ተገድለዋል ተብሎ የሚገመት ሲሆን 12.9 ሚሊዮን በላይ ሰዎች ደግሞ ተፈናቅለዋል። የሂውማን ራይትስ ዎች ሪፖርት ባለፈው ወር ኮንፍሊክት ኢንሳይትስ ግሩፕ የተባለ ድርጅት ባወጣው የደህንነት ትንተና በሱዳን ምዕራባዊ ክፍል ዳርፉር የኮሎምቢያ ቅጥረኛ ወታደሮች ተሳትፎን ይፋ ካደረገ በኋላ የተከተለ ነው። የኮሎምቢያ ፕሬዝዳንት ጎስታቮ ፔትሮ ባለፈው ዓመት እነዚህን ቅጥረኛ ወታደሮች የሞት ጥላ ብለው የጠሯቸው ሲሆን ቅጥራቸውንም ህገወጥ ሰዎች ዝውውር ብለው ገልጸውታል። ሂውማን ራይትስ ዎች በሪፖርት ወታደሮች ወደ ዳርፉር ከመጓዛቸው በፊት ዩናይትድ አረብ ኤሚሬትስ፣ ሊቢያ፣ ቻድ እና ሶማሊያ አውሮፕላን ማረፊያዎችን ተጠቅመዋል ሲል ጠቅሰዋል። አንድ ቅጥረኛ ወታደር ለመብት ድርጅቱ ፓስፖርታችን ላይ ማህተብ አልመቱም በማለት በዩናይትድ አረብ ኤሚሬትስ ዋና ከተማ አቡዳቢ ያደረገውን ጉዞ አብራርቷል። ኩባንያዎቹ ለቀድሞ የኮሎምቢያ ሰራዊት አባላት በአፍሪካ የድሮን ስራ የሚል ማስታወቂያ አውጥቶ ነበረ። ሂውማን ራይትስ ዎች አቡዳቢ መቀመጫቸውን ያደረገ ኩባንያ ወደ ሱዳን የተጓዙትን ወታደሮች የመለመለው ለፈጥኖ ደራሽ ኃይሉ ስልታዊና ቴክኒካዊ ድጋፍ ለማቅረብ የእግረኛ ወታደሮች፣ የመሳሪያ ባለሙያ፣ የድሮን አብራሪ፣ የተሽከርካሪ ባለሙያዎችና አሰልጣኞች ለማቅረብ እንደሆነ ገልጿል። እንደ መብት ቡድኑ ከሆነ ቅጥረኛ ወታደሮቹ እጅግ ከፍተኛ የሰብአዊ መብት ጥሰቶች ወደ ተፈጸሙበት የጦር ግንባር ከመዝመታቸው በፊት በዩናይትድ አረብ ኤሚሬትስ የጦር ጣቢያዎች ሰልጥነዋል ተብሏል። ወደ ሌላኛው መረጃችን እናልፋለን። የኢራኑ ጠቅላይ መሪ ባህረ ሰላጤው ከዚህ በኋላ የአሜሪካ ጦር ሰፈር መጠለያ አይሆንም አሉ። የኢራኑ ጠቅላይ መሪ ሞጂታባ ካሚኒ ለኢድ አል-አድሃ በዓል ባስተላለፉት መልእክት እስራኤልን አደገኛ በማለት ከዚህ በኋላ የፋርስ ባህረ ሰላጤ አካባቢ የአሜሪካ ጦር ሰፈሮች መቀመጫ አይሆንም ሲሉ ገለጹ። ጠቅላይ መሪው በጽሑፍ ባስተላለፉትና በመንግስት ቴሌቪዥን በተነበበው መልእክታቸው ላይ እስራኤልን በቀጠናው አደገኛና ገዳይ ህመም በማለት መወገድ ይገባታል ማለታቸውን የኢራኑ ዜና ወኪል ታስኒም ዘግበዋል። ሞጂታባ አባታቸው መገደል ተከትለው የጠቅላይ መሪነቱን ስልጣን ከተረከቡ በኋላ እስካሁን ድረስ ለህዝብ ይፋ ያልታዩ ሲሆን መልእክታቸው በጽሑፍ ሲያስተላልፉ ቆይተዋል። በአሁኑ መልእክታቸው በኢራን ላይ ጦርነት ከተከፈተ በኋላ ነገሮች እየተቀያየሩ መሆናቸውን በማንሳት የአሜሪካ ጦር ሰፈሮች በባህረ ሰላጤው አገራት ውስጥ ቦታ እንደማይኖራቸው ገልጸዋል። ጠቅላይ መሪው ጊዜን ወደ ኋላ መመለስ እንደማይቻል እርግጥ እንደሆነ ሁሉ በቀጠናው ያሉ አገራትና መሬት ከዚህ በኋላ የአሜሪካ ጦር ሰፈር መጠለያ አይሆኑም ሲሉ የአሜሪካ ሚና በአካባቢው እንደማይኖር አመላክተዋል። ጨምረውም በቀጠናው ለክፉ ተግባር መጠለያ የሆኑ የጦር ሰፈሮች አይኖሩም፣ እንዲሁም ተጨማሪ ወታደራዊ ሰፈሮች አይመሰረቱም በማለት አሜሪካ ከቀን ወደ ቀን ከዚህ በፊት ከነበረችበት ደረጃ እየወረደች ነው ብለዋል። ጠቅላይ መሪው ባለፉት ወራት በተካሄደው ጦርነት
አሜሪካና እስራኤል ከባድ ጉዳት እንደደረሰባቸው በመጥቀስ በኢራን ከባድ ምት እስራኤል አቅመ ቢስ እንደሆነችና አሜሪካም ከባድ ጥፊ እንደቀመሰች ገልጸዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ግንቦት 20 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህ ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።